አንተ ሁላም ጋር ትንሽ ተጠሪ ላንዲ አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ የዚህ በኔ ነበር። ማንቼ 3-2 አሸነፈ። አስጨናቂ ጨዋታ ምናምን ቢሆንም ያ ፀጉራሙ ሰውዬ ይቆረጣል ወይ? ይሄ ነው ጥያቄው። እዚህ ጋር ናሁን መታለች ይቆረጣል ምናምን እያለች እየሰከሰች ነው። የራስን ተቆረጥ መጀመሪያ። አንተ ታጋይ መስለህ እዚህ ጋር መተህ ማነው አድክሜው ሰውዬ ማነው? አንተን እበላሃለሁ በኋላ። 3-2 ግን ማንን ለማስፈራራት ነው? ምን ማለት ፈልጋችሁ ነው? ተረዳኝ አይደለ? ላይቭ ላይ ባይዘይ ማነው ላይቭ ላይ ማነው ዩናይትድ ሊያገባ ነው ይመስላል እላለሁ። ኩኛ ቅርቅር አደረገው። አቢጌል ያለፈው ሳምንት እኔን እንዳደረገኝ ዛሬ ደግሞ እኔ ለካ አርሰናል ላይ ሲሆን ነው የማይታወቀኝ። አርሰናል ላይ ሲሆን አይታወቀኝ ማለት እቺ ኒው ማናጀር ባውንስ የሰውየውን ፀጉር አስቆርጣ ቶፕ 4 ታስገባሻለች ወይ? እኔ አሁን ነው ባይዘይ አሁን ነው ቸልሲ እና ማንቸስተር ዩናይትድ ቶፕ 4 የሚገቡ ይመስለኛል። እንደውም ሊቨርፑል ነው መስጋት ያለበት። ምክንያቱም ይሄ አርኒ ሎስት የሆነ ክሉለስ የሆነ ሰውዬ ማነው ቨርት ሶቦዝላይ እና ኢኪቲኬ ብቻቸውን ቶፕ 4 ካላስገቡት በስተቀር እሱ ግራ ገብቶታል። ሎንግ ቦል ይገባበታል። ሳላህ አይምሮን አፍሪካ ትቶት ነው የመጣው። ተረዳሽኝ አይደለ? ስለዛ ቶፕ 4 የተረጋገጠልሽ ነው። እኔና ማን ሲቲ ላይ ትመጪልናለሽ ወይ? ትመጪልናልሻ እና ማን ነው ድልሽን አላውን 12 ነጥብን በ15 ጨዋታ በ14 ጨዋታ ትገለብጠዋለህ። ምክንያቱም 14ቱንም ስለምታሸንፍ ሰውየው 5 ጌም አሸንፈ የሰውን ህይወት ማዳን ሳትችል 14 ጌም ታሸንፋለህ። እንደዚህ ነው የምትመኘው? ገባህ? ይመች። ለማንኛውም ዛሬ አንቺ ላይ አይደለም ዋና አቴንሽናችን የነበረው፣ አንቺ ለመዝናናት ብራንድ ስለሆንሽ አንቺ ስትገረፊም ማየት እንፈልጋለን። ዋና ሀሳባችን ቪላ ላይ ነው፣ አሳክተናል። አሁን ደግሞ ማንቸስተር ሲቲ እንዲጥል ነው የምንቋጥረው። ስፐርስ እንዲያሸንፋል ስንጠብቀው ስለሚያስከፋል ማን ሲቲ እንዲጥል ነው የምንቋጥረው። ይሳካልናል ብለን እንገምታለን። ላይቭ ላይ ነው ስበል፣ ላይቭ ላይ ነው እንዴ ነው የማይቋጥሩት? ወያላ አይደል 19 ብር ነው የሚቋጥሩት። ምን ሆነ ነው? ላይቭ ላይ ነው። ዩናይትድ አሸንፏል። ኦ ማይ ጋድ 3-2 አሽሙር ቦሉ ነው። ለባለፈው ሳምንት አሽሙር ቦሉ ነው። ማን ፉላሞች ደደብ ናችሁ፣ በጣም ደደብ። ሁለታቸው 1 ደቂቃ አይቆዩ። የሰው ልጅ ሁለታቸው ሆኖ እንዴት ነው እንደዚህ? ማን ምን አይነት የተጣለ ቲም ነው? እኔ ደግሞ አስደስቶኝ እንደዛ ጉሮሬ እስኪደፈን ድረስ መጮህ እኮ ነው። ምንድነው 3-2 ዛሬም ኩኛ ማጋድ ኩኛ ተከታታይ ሳምንት አገባ። ምንድነው ዛሬ ካስሜሮ የሚሰራው? ካስሜሮ ጥሩ ስለሆነ ነው እናንተ እየጮታችሁ ያላችሁት። እግዚአብሔርን እምላችሁ ካስሜሮ ምንም ጤነኛ ሰው አይደለም። ምንድነው ያደረገው? እዚህ ጋር ይኸውላችሁ እንዴ ምንድነው በሆነ ቤት ውስጥ የሚጫወት እኮ ነው የሚመስለው ከህፃናቶች ጋር እንደዚህ ምናምን ብሎ ማለት ምንድነው እንዴ? አረ ማን ፉላሞች አትችሉም። እኔ ማጋድ ቋጠሮ የለም። ምንድነው ሁሌ የምታስፈቱኝ? ናቲ ማንቼ በጣም በቃ ምን ብዬ ልንገራችሁ? ምን እንደገረመኝ ታውቃላችሁ? እነዛ ሁለታቻ ለማድረግ ነው የተጫወቱት እንጂ ከዛ በኋላ ስለሚፈጠረው ነገር ምንም የተዘጋጁት ነገር የለም። ሼስኮ የማይሳት ኳስቶ በቃ ዛሬ ተበሉ። ይሄ ሰውዬ መሳቂያ ሆነ ብዬ ስጠብቀው ካሳችሁ ማሸነፊያ ጎል አገባላችሁ። ምን መሰላችሁ ግን ማንቸስተር ዩናይትድ በጣም የሚገርም እንትን ላይ ነው ያሉ፣ ማሸነፍ ላይ ነው ያሉ። ማለት ቲም ስፕሪቱ በጣም የሚለይ ነው። አሁን ላይ በጣም አሪፍ ላይ ናቸው ያሉት። ነገር ግን ማለት ነው የሆኑ ቀዳዳዎች ዛሬ ጨዋታ ላይ በደንብ እየታዩ ነበር። ምን ልላችሁ ፈልጌ ነው ዩናይትድ የሆነ ቦታው ላይ ትልቅ ክፍተት እንዳለው ይታያል። ፉልሃም ያገባበት ጎሎቹን ያገኘበትን መንገድ ካያችሁት ትንሽ ክፍተቶቹ በደንብ ይታያሉ። በተለይ ደግሞ ማለት ነው ሁለተኛው ጎል ሲገባ ምን እንደገረመኝ ታውቃላችሁ? የዩናይትድ በረኛ ይችላል፣ የምር ይችላል። ግን የሚመጣ ቲም በሙሉ ማለት ነው ከሩቅ እየመታ ያንጠለጥሏል። ምን ያርግሱ? ዛጋ ሞርጋን ሮጀርስን አያችሁት። ዛሬ ደግሞ ይሄው በቃ ምን ልላችሁ ፈልጌ ነው ዩናይትድ አንዳንድ የተወሰኑ የሽርፍራፊ ችግሮቹን የሚያስተካክል ከሆነ በጣም አሪፍ ቲም የሚሆንበት እድል አለ። 4ኛ ሆኗል፣ እኛን በ1 ነጥብ በልጦናል። ዘንድሮ ቶፕ 4 የሚደረገው ፉክክር በጣም አሪፍ ነው። ምንድነው ግን በዚህ ከቀጠለ 4ኛ የመውጣት እድል አለው። 3ኛ ግን ቼልሲ ይወጣል። ምክንያቱም አስቶን ቪላ እንትን እያለች ነው፣ እየወረደች ነው። አስቶን ቪላ እኔ የሚወጣል መሰለኝ። እስቲ ለማየት ያብቃችሁ። ጀሞ ዛሬ ቅስሜ እንደዚህ ቅስ ሲናዩት በቃ ቅስ ረፉሏም ረባሲ እንደዚህ አይነት ቋራ ቆሻሻ ተጫዋች አላውቅም። ቅስሜ ነው ክስ ያደረገው ጀሞ
ቀጣይ ከቶተናም አታመልጭም አንቺ ወራዳ ቆሻሻ ክለብ። ቀጣይ ከቶተናም አታመልጭም። ቀጣይ ከቶተናም አታመልጭም። 3 ተከታታይ ጨዋታ አሸነፍሽ። ያ የቀመለ ጨበሪያም ልጅ ጸጉሩን ይቆርጣል ብለሽ ተስፋ እናታርጊ። ቀጣይ ቶተናም ነሽ። ጥፍ ነው የሚያደርግልኝ ቶተናም። ዛሬ ቅስሜ ስፕራን ያለው ደግሞ ረፉላም እንደዛ አስደስታኝ እንደዛ አስጨፍራኝ። ያ ተቋላ ባሪያ ባሲ ነው ወዲ ሰራን ጀመው። ምን አይነት ጎል ያየው ጀመው። ፉላም ምን አይነት ጎል ያስቆጠሩት። አታበጭም ከቶተናም ማይክል ካሪክ እንደዚህ አይቻልም። ካሪክ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድ ነው አይቻላል። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው 1 ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለ ምንም ፊርማ ኮቢ ማይኖን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ ወይኔ። ትኩረት ወደ ስፐርሱ ጨዋታ ቤተሰብ። ማንቹሪያንስ የሚገርም ቪክተሪ ማለት ነው። ጎስት እዚህ ብላ እየቋጠረች ቁጭ ብላ ለፉላም ይቋጠራል። እኔ እዚህ ቁጭ ብዬ ለጎረቤት አረ በስመ አብ ሼሽኮ ከሼሽኮ እንደዚህ አይነት ኮምፖዥር እንደዚህ አይነት መረጋጋት አልጠብቅም እንዴ። ያ የምናውቀው ሼሽኮ እኮ ወይ ይሰጣል ምናምን ኮንፊደንስ የለም። ሰሞኑን እየገባባች ስለሆነ ነው መሰለኝ ዞራ ባላየን ያገባው እንደዚህ ብሎ ካስታኝን ፉላምን ዲፌንደር ልኮት እምቦይሞጋ ልኮት ባላየ ማለት ነው። ሃላንድ ጠፋ ብለው ነው መሰለኝ ሰሞኑን ኤኪቲኬ ሼሽኮ ምናምን ብቅ ማለት ጀምረዋል። አሁን የኛ አጥቂ ማታ ከቶተናም ጋር ያሳያል ማንነቱን። ለማንኛውም ጸጉሩን ይቆረጣል። በቃ ያሰውይ ሁለቱንም ከማናችሁ እንደሆነ አላውቅም። እኔ የዩናይትድ ደጋፊ አይደለሁ። ከቶተናምና ምናምን ይቆረጣል። ከዚህ በኋላ ራሳችሁ ታይትል ኮንቴንደርስ ነው የምትባሉት። ኦልድ ትራፎልድ ለምን ህልሞች ሁሉ እውን የሚሆንበት እንደሚባል ዛሬም በድጋሚ የተመለከትን ይመስለኛል። ካሪክ 3ኛ ተከታታይ ድሉን አሸንፏል። ብዙ ነገሮች የሚነሳበት ጨዋታ ይመስለኛል። ቤንያሚን ሴስኮ ዛሬ በጣም ትልቅ ውለታ ነው ለዩናይትድ ደጋፊዎች ዋለው። እንደተለመደው የጨዋታውን ሙሉ ትንተና ጠብቁኝ። ይመቻችሁ። ቤት ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬም ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ ለኔ ምንድነው ፈርጌታ ይምሰሩ እኮ ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላው ቡሞ ነበር እዛ ጋር ያለ ግን ኧረ በስመ አብ ለምንድነው ጉለጉላ ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው የተቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድነው እንዴ አመረራችሁ እንዴ? ዲያንሱ ይጸጉሩ ሊቆረጥ አመራችሁ በቃ ሲሪየስ ሆኑ እኮ። ቶፕ ፎር አሁን ምንድነው የሚፈጠረው? የሊቪ ቋጠሮ አልተሳካም በቃ ባሁኑ ቶፕ ፎር ማን ወይኔ 91 ላይ 2 እኩል ነው። ያኔ መሰለ ጎል ላይ ተደርባላችሁ። እንደው በሸታ ብርድ እንዳለ በሸታ ይደረብባችሁ። ምን አይነት ጎል 2 አደረጉ? 91 ላይ ወገቤን ይዤ ቆሜ ዩናይትድ ካላሸነፈ ዳኛው ፊሽ ካልነፋም አህያ ዳኛ። ግን ይሄን ጨዋታ ማን ያሸነፈው? እኔ በጣም የምታሳፍ ካሪክ አይደለም ብራዘር። ብሩኖ ሳይኖር ካሪክ ፈርጉሰን ምንም አያመጣም ብራዘር። ይሄ ልጅ ምን እኔ አሲስት ቁጥራዊ መረጃ ቁጥርማ ካናታችን በልጧል። ይሄን ልጅ ስላለህ ነው አንተ እንደ ክለብ የመጣኸው እዚህ ቶፕ 6 ውስጥ ቶፕ 5 አሁን 5ኛ መሰለኝ ያለኸው ብሩኖ ስላለህ እንጂ ካሪክ ያለ ብሩኖ ባዶ ነው። እንዴት ነው የሚችለው? ይሄን የምትናገሩ ሰዎች ግን በጣም ደንቆሮ ማይገልጻችሁ ሰዎች ናችሁ። ብቻ 15 ቀናችንን እንዲነጫችሁልን ቢያንስ ለፉልሃም አውሩ። የኛን ረስታችሁታል። ቢያንስ ደግሞ 3-2 ተመሳሳይ ወይኔ ካሪክ በ3-2 ነው እንዴ? ነግሬሽ ነበረ ባጥር ተንጠልጥዬ ሴስኮና ዩክሬሽ አይገናኙም ብዬ። ማን አጥቂማ ከልቡ አጥቂ እዚህ ነው ያለው። እኛ የውበት ሳሎን አላስፈረምንም፣ ጭራሽ ነው ያስፈረምነው። ብስሚላሂ ሁልሽንም ለንደን የተባለሽ ከተማ ማለት ነው
አጨራረሴን እንዳንጂ ነው ማረጉ። ተስፋ እየሰጠው ነው። በቅስፈት ተስፋሽን እየነሳው ህይወትሽን ሲኦል ማደርገው። ልክ አንተን እንደነሳው ነው ፉሉሃ ምንም የነሳዋት። ልክ አንተን እንደረሳው ማን ይሄ ነው ማንቼ፣ ይሄ ነው ማንቼ። ካምባክ ይላል። ካምባክ ሰጠት አስተለው ይኸውልህ። ብሩኖ ደግሞ 8 አሲስት ይቀራል፣ ሪከርድ ይሰበራል። ካምባክ ለማንቼ ነው። ግሎሪ ግሎሪ ማን ዩናይትድ ባታሪ ማለት ዛገር አዛኛችሁ ክለብ ከልቡ ክለብ ነው። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማል ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ፣ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። መድኃኒዓለም ምንድን ነው የፈለገው? ግባለት። ሴስኮ ሴስኮ ግባ እናውጣው። ማርያምን ሴስኮ ወንድ አጥቂ እንደዚህ ነው። ማርያምን ግባ እናውጣው። ካሪክ ህይወታችንን ቀየረው። እግዚአብሔር ካሪክ ትችላለ። ግባለት ካሪካችን ሴስኮ አቤት አቤት ዝለለው። ወንድ አጥቂ እንደዚህ ነው። ከጉድ ነው የሚያወጣ። ማርያምን አጥቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ እኔንትን አያ አባቴ ይሄ ነው ማንቼ ያሳያል። አንተ የተሰራውን ፌክ ነው ፉላም የተሰራው ያሳያል፣ ይነሳል። ይሄ ነው ማንቼ አባቴ። ማንቼ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ወይኔ ዝለላቸው፣ ወይኔ ዝለላቸው፣ ወይኔ ሴስኮ ጀማ ወሽመጤን ቆረጠው፣ ወሽመጤን በጥስን ያደረገው። ወይኔ ደህና ገግሜ ጀሞ፣ ደህና ገግሜ ከሁለት ለባዶ ሁለታች አርጌ ምን በመሰለ ቋጠሮ ማንዬ። ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ። ከ80 ደቂቃ በኋላ ኧረ ወይኔ ይህ ክለብ ንደዱ፣ ያንድዳችሁ። ወይኔ ሴስኮ አንተ። ይሄ ሌላ ነገር ነው፣ ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር 1 ላይ 2 አቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኟቸው ብዬ እኮ እኔ ጨጓራቸውን ልትመጣ ነበር እኮ። አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ ቀንዱ ኢሉሚናቲ ናቸው እነዚህ ሲያናጡ። ወይኔ ባለቀ ሰዓት ወይኔ ቪዲዮ ልሰራ አዘጋጅቼ 91 ላይ አቻ አድርገው ካሪክ ምንድነው ይዘብን የመጣው? 3 ጨዋታ 3 ማሸነፍ። ወይኔ ቢስሚላህ። በተለይ ሳምንት የበሰበሰ የጠነባ 15 ቀን ይሄ 15 በታሪክ ሊጻፍ የሚያስጠላ የባለፈውን ሽንፈት እኔ በአቻ ልረሳስ። ወይኔ ሴስኮ እንደዚህ አይነት ጎል ባለቀ ሰዓት 102 ደቂቃ ካላጋደልኩ እንደዚህ የጡንቻ መሸማቀቅ ያዛችሁ እንደዚህ ስደንሱ 3 ነቀርሳ ይኸው 3 ነቀርሳ በአላህ ዳኛው 300 ደቂቃ ዩናይትድ ካላገባ ፊሽካ አትነፋም ነው። አረ ወይኔ ቢስሚላህ። ካሪክ 3 ጨዋታ ዩናይትድ 3 ጨዋታ አሸነፈ። እኔ ይሄን ባይኔ ልጅ ያቅማላም ፀጉር ሊቆረጥ ነው። እኛ ልንመለጥ ነው፣ እሱ ይቆረጥ፣ እኛ ተመለጠ። ዝለላቸው ዛሬ ዳኛንም ነው ያሸነፍነው። ዳኛንም ሴስኮ ትችላለህ። የወንዱ ክለብ የሀያሉ ክለብ ዳኛን የሚያሸነፈው ክለብ ደጋፊ ነኝ። ኮፒ ሊንክ አርግ